ከሰማይ እሳት ወርዶ እንደ ሰዶም እንደ ገሞራ አላቃጠለው፣ እንደ ሰባተካት ንፍር ውሃ አልወረደበት። በማለዳ ተነስተው እንደ ሰከረ ሰው ሆኖ ይታዩ ነበር ይላል። አንደበቷን የፈታው መንፈስ ቅዱስ ነው። ወንጌል እንድትሰብክ እውነት እንድትመሰክር ያደረጋት ዛሬ እንደጀመረ ሰው ሆነው በርትተው ሲሰግዱ ይታያሉ። የቁስጥንጥንያ ጉባኤ ውሳኔ የሚጀምረው በመንፈስ ቅዱስ እናምናለን ብሎ ነው። በሕግ ለሚኖሩት በሕገ ኦሪት በሕገ ወንጌል አምነው ጸንተው ለሚኖሩት ሁሉ በሁሉ አድሮ በሁሉ ሞልቶ የሚኖር ነው። አብ ቢሉ በልጁ አዳነ፣ ሕይወቱን ሰጥቶ ደግሞ ሕያዋን አደረገን። ደመ ድንግልናን ከእመቤታችን የከፈለና ከመለኮቱ ጋር ከአካላዊ ቃል ጋር ያዋሃደው እመቤታችን ታቅፈው ቢታይ፣ በሰማይም ደግሞ በኪሩቤል ጀርባ ላይ ተቀምጦ የሚታይ ሐዘንተኛ የለም። ቤተ ክርስቲያን ያለ መንፈስ ቅዱስ የምትሰራው ምንም ነገር የለም። ኃጢአታቸውን እንዲያስቡ ያደርጋቸዋል ማለት ነው። ተወደዳችሁ በመላው ዓለም የምትገኙ ኦርቶዶክሳውያን ዋካ ብርሃን ሚዲያ የእግዚአብሔርን ቃል ከምንጋራባቸው ከምናገኝባቸው ሚዲያዎች መካከል በዋናነት የሚጠቀስ እንደውም በባህር ዳርና በአካባቢው ላይ በስፋት በጥሩ መንፈሳዊ እንቅስቃሴ በጥሩ መንፈሳዊ አገልግሎት ላይ የሚሳተፍ ሚዲያ ነው። ዋካ ብርሃን ሚዲያን ሁላችሁም እንድታጋሩት እንድትወዳጁት በዚሁ ማሳሰብ ፈልጋለሁ። እንደምን አደራችሁ? እንኳን አደረሳችሁ። ለዚህ ያደረሰን በረድኤቱና በምሕረቱም የጠበቀን በከበረ ደሙ ፈሳሽነት ከኃጢአት ያነጻንና ያጠበን የአማልክት አምላክ ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ወነአምን በመንፈስ ቅዱስ እግዚእ ማሕየዊ ዘሰረጸ እምአብ፣ ከአብ በሰረጸ በመንፈስ ቅዱስ እናምናለን። አባቶቻችን ሊቃውንቱ በቁስጥንጥንያ በተባለው ጉባኤ ላይ ተሰብስበው ስለ መንፈስ ቅዱስ ጉባኤ ሰርተው በተነጋገሩበት ጉባኤ ላይ ያስተላለፉት መልእክት አንዱ ይህ ነው። በጸሎት ሃይማኖት ዘወትር የምንጸልየው ማለት ነው። ይህን የትምህርታችን መነሻ እናደርጋለን። ከዚያ በፊት ግን ይህ በዓል ለቤተ ክርስቲያናችን በጣም ትልቁ በዓል ነው። ከጌታ ታላላቅ በዓላት አንዱ ሆኖ ግን በተለየ ሁኔታ ደግሞ የቤተ ክርስቲያን በዓል ሆኖ የሚከበር በዓል ነው። በመንፈስ ቅዱስ እናምናለን ወደሚለው የትምህርታችን ርዕስ እንግባ። እስኪ ሁላችሁም በሉ። በ381 ዓመተ ምህረት ላይ ቁስጥንጥንያ የምትባል ከተማ የንጉሱ የቆስጠንጢኖስ ከተማ ናት። የኒቅያ ጉባኤ ከተካሄደ ምናልባትም ከ50 ዓመት በኋላ ማለት ነው። በመንፈስ ቅዱስ ላይ ክፉ ትምህርት የሚያስተምሩ ያልታደሉ ሰዎች ተነስተው እንደነበረ በታሪክ እንማራለን። መቅዶኒዎስ የሚባል መናፍቅ ጳጳስ ተነስቶ ነው መንፈስ ቅዱስን ከአብ ከወልድ ያነሰ አድርጎ ማስተማር ጀምሯል። ትምህርቱ ቀደም ሲል የነበሩት የነ አርዮስ የነ ሉቂያኖስ ትምህርት ነው። አርዮስ ተከራክሮ ምላሽ ያጣበትን ትምህርት መቅዶኒዎስ እንደገና ሕይወት ዘርቶበት ይዞት ተነስቷል። መቼም ሰይጣን የሚጠቀምበት ሰው ያጣምና በየጊዜው አርዮስ ከተሸኘ በኋላ ቤተ ክርስቲያን አላረፈችም። የእሱን ትምህርት ይዘው ከተነሱት አንዱ ነው መቅዶኒዎስ። በመንፈስ ቅዱስ ላይ ካስተማረው ክፉ ትምህርት ውስጥ መንፈስ ቅዱስን ከአብና ከወልድ አሳንሶ አስተምሮ ነበረ። ሎቱ ስብሐት። ቤተ ክርስቲያን በቅድም በነገርኳችሁ በ381 ዓመተ ምህረት ተሰብስበው ሊቃውንቱ 150 ሊቃውንት ናቸው። በቁስጥንጥንያ ከተማ ላይ መቅዶኒዎስን አውግዘው ለይተውታል ማለት ነው። አውግዘው ሲለዩት 5 አንቀጽ ያለው የሃይማኖት ሕግና ደንብ ወይም ውሳኔ ወስነው ነው የተለያዩት። በእጃችሁ ላይ ያለውና ዘወትር የምትጸልዩት ጸሎተ ሃይማኖት 12 አንቀጽ ነው ያለው። 7ቱ የኒቅያ ጉባኤ ውሳኔ ነው። 5ቱ ደግሞ የቁስጥንጥንያ ጉባኤ ውሳኔ ነው። የቁስጥንጥንያ ጉባኤ ውሳኔ የሚጀምረው በመንፈስ ቅዱስ እናምናለን ብሎ ነው።
መንፈስ ቅዱስ ጌታ እንደሆነ አዳኝም እንደሆነ አዳኝነቱ የእግዚአብሔር ባህርያዊ ሕይወት ስለሆነ መንፈስ ቅዱስ ነአምን ከመ ውእቱ ህልው በእግዚአብሔር አብ ወበእግዚአብሔር ወልድ ይላል። ቅዱስ ባስልዮስ ታላቁ ሲያስተምር በእግዚአብሔር አብ በእግዚአብሔር ወልድም ህልው እንደሆነ እናምናለን። ወውእቱ ሕይወቶሙ ነው ብለው እሱ ባህርያዊ ሕይወታቸው ነው ተብሎ ነው የተነገረለት። መለኮታዊ ሕይወት ነው ወይም ባህርያዊ ሕይወት ነውና መንፈስ ቅዱስ ከሌላ ሕይወትን ያልተቀበለ ለሁሉም ሕይወትን የሚሰጥ ጳጳሳትን የሚሾማቸው ካህናትን የሚያጸድቃቸው ውእቱ ዘያጸድቆሙ ለካህናት ተብሎ የተነገረለት ለሌሎችም ለነቢያትም ዘይነፍህ መንፈሰ ላይ ለነቢያት በነቢያትም ላይ መንፈሰ ትንቢትን የሚያሳድርባቸው የትንቢትን ጸጋ የሚሰጣቸው ወይሁቦሙ ጥበበ ለእለ ውስተ ሕግ በሕግ ለሚኖሩት በሕገ ኦሪት በሕገ ወንጌል አምነው ጸንተው ለሚኖሩት ሁሉ ጥበብ ሥጋዊን ጥበብ መንፈሳዊን የሚያሳድርባቸው ነው ብላ ነው ቤተክርስቲያናችን የምታስተምረን። ስለዚህ በመንፈስ ቅዱስ እናምናለን ሲሉ አባቶቻችን ከሁሉ በላይ የሆነ ጌታ እንደሆነ ከአብ ከወልድም ጋር በስልጣን አንድ እንደሆነ በኒቅያ ጉባኤ የኢየሱስ ክርስቶስን የባሕርይ አምላክነት ከአብ ጋር በስልጣን ከመንፈስ ቅዱስም ጋር በክብር ትክክል መሆኑንና አንድ መሆኑን እንደመሰከሩ ሁሉ ሊቃውንቱ እነዚህም የመንፈስ ቅዱስን ክብር ገልጠው ይናገራሉ ማለት ነው። ወገኖች ስለ መንፈስ ቅዱስ ጥቂት ለመናገር ያክል ዛሬ በዓለ መንፈስ ቅዱስ ነውና መንፈስ ቅዱስ ከሦስቱ አካላት አንዱ ነው። ከስንቱ አልኳችሁ? ከሦስቱ አካላት ከማን ከማን? ከአብ ከወልድ ከመንፈስ ቅዱስ ከምንላቸው እንዘ ሰለስቱ አሐዱ እንዘ አሐዱ ሰለስቱ ያሏቸው ሊቃውንቱ በሰለስቱ ምዕት በሃይማኖተ አበው ሦስት ሲሆኑ ስንት ናቸው? አንድ ሲሆኑ ደግሞ ሦስት ናቸው። በመለኮት ስንት ናቸው? በአካል ሦስት ናቸው ማለት ነው። በአካል ሦስት የምንላቸው ሦስት ስምም አላቸውና ከሦስቱ ስም አንዱ ስም መንፈስ ቅዱስ የሚለው ነው ማለት ነው። ይሄ መንፈስ ቅዱስ የሚለው ስም ከአብ ከወልድ የተለየ አይደለም። በአካል ልዩ ነው፣ በክብር እና በግብር ግን አንድ ነው ማለት ነው። ውእቱ ዘየሄሉ ውስተ ኩሉ የምንለው በሁሉ አድሮ የሚኖር ውእቱ ኩለንታው ውስተ ኩሉ ኩለንታ መለኮቱ ኩለንታ ባህሪው በሁሉ አድሮ በሁሉ ሞልቶ የሚኖር ነው። ዝንቱ ውእቱ መንፈስ ቅዱስ ነው የሚለው ቅዱስ ባስልዮስ። ዝንቱ ውእቱ መንፈስ ቅዱስ የምንለው ይሄ ነው። በሁሉ አድሮ ዘየሄሉ ውስተ ኩሉ በሁሉ ህልው ሆኖ የሚኖር በሁሉ አድሮ የሚኖር ስንል ማደር ግብሩ ነው። በሰው አድሮ ይኖራል፣ በሰው ላይ አድሮ ስራ ያሰራል ማለት ነው። በአብና በወልድ ደግሞ ህልው ነው ይባላል። ያ ማለት በሕይወትነቱ ለአብና ለወልድ ሕይወት ነው ማለት ነው። አብ በሥላሴ ዘንድ ልብ ተብሎ ይጠራል። በወልድ ደግሞ ቃል ተብሎ ይጠራል። መንፈስ ቅዱስ ሕይወት ተብሎ ይጠራል ማለት ነው። ስለዚህ መንፈስ ቅዱስ በሕይወትነቱ ከዊን በአብና በወልድ ህልው ነው ብለን እናምናለን ማለት ነው። መንፈስ ቅዱስን የባሕርይ ሕይወቱን ደግሞ ለሰው በጸጋ የሰጠ እግዚአብሔር ነው። አብ ቢሉ በልጁ አዳነን፣ ሕይወቱን ሰጥቶ ደግሞ ሕያዋን አደረገን ማለት ነው። ዛሬ ቤተ ክርስቲያን መንፈስ ቅዱስን ስትቀበል ይህን ባሕርያዊ ሕይወት የሆነውን መንፈስ ቅዱስን በጸጋ ተቀብላለች ማለት ነው። አንደበቷን የፈታው መንፈስ ቅዱስ ነው። ወንጌል እንድትሰብክ እውነት እንድትመሰክር ያደረጋትም መንፈስ ቅዱስ ነው። ቤተ ክርስቲያን ያለ መንፈስ ቅዱስ የምትሰራው ምንም ነገር የለም። ሲጀመርም ወልድ ሥጋ ለበሰ ብለን ስንናገር በመንፈስ ቅዱስ ነው። ምክንያቱም መልአክ ለዮሴፍ መጥቶ ሲያስረዳው በማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ ስንማር መንፈስ ቅዱስ ነው እስመ ዘይትወለድ እምኔሃ መንፈስ ቅዱስ ነው የሚለው። ከሷ የሚወለደው በግብረ መንፈስ ቅዱስ ነው ይላል። የሚከፍል የሚያነጻ የሚያዋህድ መንፈስ ቅዱስ ነው እንላለን። ይህም ማለት ደመ ድንግልናን ከእመቤታችን የከፈለና ከመለኮቱ ጋር ከአካላዊ ቃል ጋር ያዋሃደው መንፈስ ቅዱስ ነው ማለት ነው። በግብረ መንፈስ ቅዱስ በረቀቀ መለኮታዊ ግብርና ስልጣን ኢየሱስ ክርስቶስ ከድንግል ማርያም
ስጋን ነስቶ መለኮቱ ከሰውነቱ ሰውነቱ ከመለኮቱ ሳይቀላቀልም ሳይለያይም አንድ አካል አንድ ባህሪ ሆነ ብላ ታምናለች ቤተክርስቲያናችን ማለት ነው። መለኮት ከስጋ ጋር እንዲዋሃድ የመንፈስ ቅዱስ ግብር ነው። መለኮትን በስጋ እንዲወሰን ያደረገው አጭር ጠባብ ያደረገው ስጋንም በመለኮት ሰማይና ምድርን የመላ እንዲሆን ያደረገው ማለት ነው። ውእቱ ይመልእ ውስተ ኩሉ ምን ነው በሰማይም በምድርም ቢፈለግ የማይታጣውን መለኮትን በማኅፀነ ማርያም በስጋ እንዲወሰን ያደረገው ይሄ መንፈስ ቅዱስ ግብር ነው ማለት ነው። መንፈስ ቅዱስ መለኮትን በስጋ እንደወሰነ ሁሉ ስጋንም በመለኮት ምሉ አደረገው ማለት ነው። ይህም ማለት እዚህ እመቤታችን ታቅፈው ቢታይ በሰማይም ደግሞ በኪሩቤል ጀርባ ላይ ተቀምጦ የሚታይ ሆኗል ማለት ነው። በሰማይ ኪሩቤል የተሸከሙት በምድር ድንግል ማርያም ያቀፈችውና በጨርቅ የጠቀለለችው አንድ ነው፣ የተለየ አይደለም። እዚህ እረኞች የከበቡት እዚያ ደግሞ 24ቱ የሰማይ ካህናት ከበው የሚያመሰግኑት የተለየ አይደለም፣ አንድ ነው። ይሄ የመንፈስ ቅዱስ ግብር ይባላል ወገኖች። በምስጢረ ስጋዌ ውስጥ ምስጢረ ስጋዌ ሲፈጸም ግብረ መንፈስ ቅዱስ ዋና ነገር ነው ማለት ነው። ለቤተ ክርስቲያን መንፈስ ቅዱስ ምን ማለት እንደሆነ እንዲገባን ነው። በኋላም እመቤታችን ቅድስት ድንግል ማርያም ማኅተመ ድንግልናዋ ሳይለወጥ ጸንታ እንድትኖር ያደረጋትና በሕቱም ማኅፀን እንድትወልድ ያደረጋትም መንፈስ ቅዱስ ነው ማለት ነው። ከዚያም በኋላ ቤተ ክርስቲያን ጸጋውን ተቀብላ ዛሬ ሐዋርያት የተቀበሉት በሐዋርያት ሥራ ምዕራፍ 2 ላይ እንደምንመለከተው ስንጠብቀው የነበረው ኢየሱስ ክርስቶስ ሲያርግ ቀደም ሲል በቅዳሴው ጊዜ ብፁዕ አባታችን ሲያሰሙን እንደነበረው በዮሐንስ ወንጌል ምዕራፍ 16 ቁጥር 5 ጀምሮ እስከ 15 ያለውን ተመልከቱት። ያ ነው የተነበበልን በቅዳሴ ጊዜ። እዚያም ላይ እንደተማርነው መንፈስ ቅዱስ እንደሚመጣልን እንደሚሰጠን ነግሮን ነበር። ወአመ መጽአ ውእቱ ያዜክረክሙ ኩሎ ነው የሚለው። እሱ በመጣ ጊዜ ሁሉን ያሳስባቸዋል ይላል። ሐዋርያት 3 ዓመት ከ3 ወር ወንጌል ተምረዋል፣ ግን ሁሉን ረስተዋል። ይረሱ ነበር። እንጀራ በርክቶ አበላቸው። ጥቂት እልፍ ሲሉ ግን እንጀራ ጎሎባቸው ሲጨነቁ አገኛቸው። ረሳይክሙ አላቸው። ሶበሁ ረሳይነ ህብስተ ይብለነ ዘንታል። እንጀራውን ስለረሳን ነው ከፈሪሳውያን እርሾ ተጠበቁ የሚለን ብለው አሰቡ ይላል። እንግዲህ ተመልከቱት፣ ምንም የማይጎልበት ጥቂቱን ብዙ ማድረግ የሚቻለው አንዱን ማበርከት የሚቻለው አምላክ እንደሆነና በአንዱ ሺዎችን መመገብ የሚችል አምላክ እንደሆነ አይተዋል። ግን ይረሱ ነበር። ተርጉሞ ነግሯቸዋል። የመንግስተ ሰማያትን ምስጢር ማወቅ ለነሱ የተፈቀደ ነገር ስለነበረ ተርጉሞ አስረዳቸው። ግን ይረሱበታል። እንዲህ እያሉ ይቸገሩ ስለነበረ ወአመ መጽአ ውእቱ ያዜክረክሙ ኩሎ አላቸው። መንፈስ ቅዱስ ይመጣል፣ ሁሉን ያሳስባቸዋል፣ ይነግራቸዋል አላቸው። እሱም ብቻ ብሎም አላውቀው፣ ዓለምን ይዘልፈዋል፣ ይገስጸዋል። ይዛለፎ ለዓለም ስለ ኃጢአት እስመ ያምኑ በእኔ ስላላመኑ በእኔ አለማመናቸው ኃጢአት ነውና ዓለምን ይዘልፈዋል፣ እናንተን ደግሞ እውነቱን ያሳስባችኋል አለ። በሐዋርያት አድሮ እውነቱን ያሳሰበ እውነቱን የመሰከረ መንፈስ ቅዱስ ነው። በሐዋርያት አድሮ ይህን ዓለም ከጠማማ ትውልድ ትድኑ ዘንድ ንስሐ ግቡ ብሎ የገሰጸም መንፈስ ቅዱስ ነው። በርያሱስን በጳውሎስ አድሮ የገሰጸ፣ ሐናንያን በጴጥሮስ አድሮ የገሰጸ የሐዋርያት ሥራ ምዕራፍ 5 እና ምዕራፍ 13 ስንመለከት እንደምናነበው መንፈስ ቅዱስ ነው። ዛሬም በቤተ ክርስቲያን አባቶች ሊቃነ ጳጳሳት አድሮ ጸጋን የሚሰጥ መንፈስ ቅዱስ ነው። እሱ ራሱ ጸጋ ሆኖ ተሰጥቷል። ግን ሲሰጥ አኮ ከመላእክት ይላል ቅዱስ ባስልዮስ፣ እንደ ጳጳስ ተሹሞ የሚሾም አይደለም ይላል። እሱ ራሱ ሀብቱ ገንዘቡ ስለሆነ እግዚአብሔር ስለሆነ አላ እስመ ውእቱ እግዚአብሔር ይላል። ውእቱ ይሁ መንፈሶ ለዘፈቀደ፣ ለወደደው ጸጋውን ይሰጣል። እሱ እግዚአብሔር ነውና በመንፈስ ቅዱስ የምናምነው ጳጳሳትን የሾመ እሱ እንደሆነ ተልኮ ተሹሞ እንደሚሾምም አይደለም። ጸጋው ሀብቱ የራሱ ገንዘቡ ስለሆነ ለአባቶቻችን ሰጣቸው ማለት ነው። በዚህ መልኩ እንዲህ ተሰጥቶ ለአባቶቻችን ዛሬ ቤተ ክርስቲያንን የገለጠበት
ቤተ ክርስቲያንን ያከበረበት ዕለት ነው። መንፈስ ቅዱስን ተቀብላ ቤተ ክርስቲያንም በሁሉ ዘንድ ብርህት ጽድልት ሆና የታየችበትና የተመረጠችበት ዕለት ነው። ሐዋርያት መንፈስ ቅዱስን ተቀብለው ደስ አላቸው። በማለዳ ተነስተው እንደሰከረ ሰው ሆነው ይታዩ ነበር ይላል። ለአንዳንዶቹ ያፌዙባቸውና ይናገሩም የነበረው የሰከሩ መስለው ታይተዋቸው ነበር። ለአንዳንዶቹ ጉሽ ጠጅ ጠጥተዋል ብለው እንደውም በጣም የሚያሰክር መጠጥ የጠጡ መስሏቸው ነበር። መንፈስ ቅዱስ ያደረበት ሰው አያዝንም። ተርበው እንደጠገቡ የሚሆኑት መከራ ተቀብለው እንደተሾሙ እንደተሸለሙ የሚሰማቸው የሚያደርጋቸው ያደረባቸው መንፈስ ቅዱስ ነው ማለት። ዛሬ በቤተ ክርስቲያን አባቶች አድሮ ባሕታውያንን በበረሃ መከራ እንዲቀበሉ የሚያጸናቸው፣ ሰማዕታትንም በተጋድሎ እሳቱ እንደ በረዶ ቀዝቃዛ መስሎ እንዲሰማቸው የሚያደርጋቸው መንፈስ ቅዱስ ነው። ሐዘንተኛ የለም። መንፈስ ቅዱስ ባደረበት ሰው ሐዘን የለም። መንፈስ ቅዱስ አድሮበት ሐዘንተኛ የሚሆን ማንም የለም። መንፈስ ቅዱስ አድሮበት የሚራብም የለም። መንፈስ ቅዱስ መብል መጠጥ ሆኖ ያጠግባቸዋል። መንፈስ ቅዱስ አድሮበት የሚደክመም የለም። መንፈስ ቅዱስ ኃይልና ጽናት ብርታት ይሰጣቸዋልና ማለት ነው። ቅዱሳን ከገድል ወደ ገድል እየተሸጋገሩ ምንም ገድል እንዳልሰሩና ዛሬ እንደጀመረ ሰው ሆነው በርትተው ሲሰግዱ ይታያሉ። ሌሊት ሲሰግዱ አድረው ቀንም ይሰግዳሉ። ቀን ሲሰሩ ውለው ሌሊት ደግሞ ሲሰግዱ ያድራሉ። ይሄን የሚያደርግ መንፈስ ቅዱስ ነው፣ አድሮባቸው ያለ መንፈስ ቅዱስ ማለት ነው። በጻድቃን ብቻ አይደለም፣ በኃጥአንም መንፈስ ቅዱስ ያድራል። በኃጥአን ሲያድር መንፈስ ቅዱስ ኃጢአታቸውን እንዲያስቡ ያደርጋቸዋል ማለት ነው። ኃጢአትን የሚያሳስብ በኃጢአተኛ ሰው አድሮ መንፈስ ቅዱስ ነው። ንስሐ መግባት ያቃተው ሰው መንፈስ ቅዱስ ፈጽሞ የተለየው ነው ማለት ነው። መንፈስ ቅዱስ በኃጢአተኛ ሰው ሲያድር ኃጢአቱን አስቦ እያለቀሰ ንስሐ ለመግባት ወደ መምህረ ንስሐው ፍለጋ ይመጣል ማለት ነው። መድኃኒት ፍለጋ የሚመጣው መንፈስ ቅዱስ ካደረበት ነው። መንፈስ ቅዱስ ፈጽሞ የተለየው ከሆነ ግን ኃጢአትን እያጣጣማት ነው በዛው ቀጥሎ የሚኖረው ማለት ነው። መንፈስ ቅዱስ በልዩ ልዩ መንገድ ካልቀሰቀሰው ንስሐ መግባት ማንም አይፈልግማ። ምክንያቱም ከሰማይ እሳት ወርዶ እንደ ሰዶም እንደ ገሞራ አላቃጠለው፣ እንደ ሰባተካት ንፍር ውሃ አልወረደበት። ማንም ፈርቶ ነው ንስሐ የሚገባው። መንፈስ ቅዱስ ያደረበት ከሆነ ግን ንስሐ ለመግባት ጊዜ ያጠፋም ማለት። መንፈስ ቅዱስ ያደረበት ሰው ኃጢአት አይሰራም እንዳይመስላችሁ። ኃጢአት በሰራ ጊዜ ግን ኃጢአቱን አስቦ ማልቀስ የሚጀምረው ወዲያውኑ ነው። መንፈስ ቅዱስ ያደረበት ሰው ስለማይለየው ያሳስበዋል። ምክንያቱም መንፈስ ቅዱስ ያደረበት ሰው የመንግሥተ ሰማያት መዓዛ ሁልጊዜም ያውደዋል። የመንግሥተ ሰማያት ጣዕም ትዝ ይለዋል። መንፈስ ቅዱስ ያደረበት ሰው ከእግዚአብሔር አገልግሎት አንዳችን ጊዜ ሊለይ በፍጹም አይችልም። ለዚህም ነው ሐዋርያት የይሰነ ናድሎ ለእግዚአብሔር የምናድሎ ለሰባ እኛ ስለ እግዚአብሔር እንጂ ለሰው ልናደላ በፍጹም አይገባም ብለው የተቃወሙት ከዚህ የተነሳ ነው ማለት ነው። ስለዚህ ወገኖቼ ዛሬ መንፈስ ቅዱስን ተቀብላ ቤተ ክርስቲያን ደስ የተሰኘችበት ዕለት ነው። እንኳን አደረሳችሁ። እኛን ሁላችንንም እግዚአብሔር ከመንፈስ ቅዱስ ጸጋ እንዲሰጠንና እንዲያካፍለን ለአባቶቻችን የሰጠውን ጸጋም እንዲሰጠን መልካም ፈቃዱ ይሆንልን። እግዚአብሔር ይስጥልን ፈልጋለሁ። ዋካ ብርሃን ሚዲያን በምትወዳጁበት ጊዜ እግዚአብሔርን ቃል ትማራላችሁ፣ አገልግሎቱን ትደግፋላችሁ። በአገልግሎቱ ደግሞ እሱ ጉባኤ ቤቶችን፣ ገዳማትን፣ አድባራትን ያስተዋውቃል፣ ይደግፋል። ዋካ ብርሃን ሚዲያ ማለት ነው። እንግዲህ ዋካ ብርሃን ሚዲያን መወዳጀት፣ ማጋራት፣ መጋራት ይህን ሁሉ አገልግሎት መደገፍ መሆኑን በዚሁ ማሳሰብ ፈልጋለሁ። አመሰግናለሁ።